በህይወትሽ ምንድነው የሚጸጽትሽ ብትሉኝ ማለት ነው ትላንት ካለፈ ህይወቴ ዛሬ ያወቅኩትን እግዚአብሔርን ትላንት አለማወቄ ይጸጽተኛል። እውነቴን ነው የምላችሁ፣ እግዚአብሔርን አለማወቄ በጣም ይጸጽተኛል። ይሄንን ፍቅር የሆነ አምላክ፣ ቸር የሆነ አምላክ፣ መሐሪ የሆነ አምላክ፣ ሩህሩህ የሆነ አምላክ ማንም ቢመጣ ቢሄድ ሁሌም እሱ ከኔ ጋር እንደሆነ ሳስብ ለምንድን ነው ይሄንን አምላክ ያላወቅኩት ትላንትና የሚል በጣም ይጸጽተኛል። እግዚአብሔርን ነው የምላችሁ። ሰው እግዚአብሔርን ከያዘ ሌላ ምን ይፈልጋል? በመጣው አትገረሙ፣ አትደነቁም፣ በሄደው አታዝኑ። ሁሌ እግዚአብሔር ከእናንተ ጋር እንደሆነ ስታስቡት ህይወታችሁ ሙሉ ነው። በተስፋ ትሞላላችሁ፣ ተስፋ አትቆርጡም። እግዚአብሔርን ነው የምላችሁ። ትላንት ያለ እግዚአብሔር ያሳለፍኳቸው ነገሮች ዛሬ ሳስብ ይጸጽተኛል። የምር ማለት ነው። እኔ በህይወቴ ምንም የሚጸጽተኝ ነገር የለም። በቃ እግዚአብሔርን ትላንት አለማወቄ ይጸጽተኛል። እግዚአብሔር ይመስገን ዛሬ እግዚአብሔር ረድቶኝ ማስተዋልን ሰጥቶኝ እሱን እንዳውቅ የረዳኝ አምላክ ክብሩን እግዚአብሔር ይሰደው። እኔ ከስደት ምንድን ነው ያተረፍሽው ብላችሁ ብትጠይቁኝ እግዚአብሔርን ነው ያተረፍኩት። እሱን ነው ያወቅኩበት። በቃ ካጠገባችሁ ማንም እንዳሌለ ስትረዱ፣ ይሄ እናት አባት ወንድም እህት ማንም አጠገባችሁ የለም ካለ እግዚአብሔር በስተቀር ማለት ነው። በየትኛውም ችግሮቻችሁ መሃል፣ በየትኛውም ስትወጡ ስትወርዱ፣ በየትኛውም ስትራግል ፈተናዎቻችሁ ውስጥ እግዚአብሔር ከእናንተ ጋር እንደሆነ ስታስቡት፣ በዚህ ሰዓት በየትኛውም ስፍራ በየትኛውም ቦታ እግዚአብሔር ከእናንተ ጋር እንደሆነ ስታስቡት ያንን ነገር ጠበቅ አድርጋችሁ መያዝ የበለጠ እንድታውቁ ትጓጓላችሁና የምር እኔ እግዚአብሔርን ያተረፍኩት ከስደት ማለት ነውና የሚጸጽተኝ ዛሬ ያወቅኩትን እግዚአብሔር ትላንት አውቄ ቢሆን ብዙ አልጎዳም፣ ሰዎች ላይ ዲፔንድ አልሆንም፣ በመጣው አልገረምም፣ በሄደው አላዝንም። ምንም እግዚአብሔርን ነው የምላችሁ። እኔ ምንም አይመስለኝም የሚሆነው ነገር ሁሉ ማለት ነው። ሰዎች ሲመጡ ያን ያህል የምገረም፣ ሰዎች ሲሄዱ ማዝን ሰው አይደለሁም። በቃ ሰው እግዚአብሔርን ከያዘ ሌላ ምን ይፈልጋል? እግዚአብሔርን ያዙ። እውነቴን ነው የምላችሁ እና ኦ ማይ ጋድ በቃ ስሜታዊ ሆኛለሁ። ስሜታዊ ሆናለሁ እና እግዚአብሔር በህይወቴ ሳለ እንዳለ ሳስብ እንዴት አይነት ደስተኛ ነው የመሰላችሁ። እግዚአብሔር ነው የምላችሁ። ሁሉ ጊዜ እግዚአብሔርን አስቀድሙ፣ ሁሉ ጊዜ ማለት ነው። ችግሮች ቢመጡ ከችግሮቻችሁ በላይ እግዚአብሔር እንደሆነ ስታስቡ፣ የትኛውም በዚህ ምድር ላይ ያለ ችግር ከፈጣሪ በታች እንደሆነ ስታስቡት፣ ፈጣሪ ከየትኛውም ችግሮቻችሁ በላይ እንደሆነ ስታስቡት፣ ምንም አይነት ችግር ተስፋ መቁረጥ ምናምን የለም። በቃ ማለት ሰዎች ይበድሏቸዋል፣ እቺ ዓለም ታደክማቸዋለች። ነገር ግን የሱ ማንነት የሱ ይሄ ፍቅር መሐሪ ጠንካራ እንደሚያደርጋችሁ እንደሚያሳልፋችሁ ካወቃችሁ የምር ነው ብላችሁ የትኛውም ችግር በዚህ ምድር ላይ ተስፋ ሊያስቆርጧችሁ አይችልምና ፕሊዝ እግዚአብሔርን ያዙ፣ እግዚአብሔርን እወቁ፣ ተጠጉት። በቃ ጌታን ተጠጉት። እግዚአብሔር ሆይ ተገለጥልኝ በሉት። በቃ ተገለጥልኝ፣ አንተን እንዳውቅ እርዳኝ፣ መንገድህን አሳየኝ እባክህን። ተንበርከኩ፣ አልቅሱ። የምሬን ነው ምላችሁ፣ የምሬን ነው ምላችሁና እግዚአብሔርን እንደማወቅ ወደ እግዚአብሔር እንደመጠጋት እግዚአብሔርን እንደመያዝ የሚያበረታ ነገር የለም ነው ምላችሁ። በቃ ስሜቱን አታውቁትም። ጌታ ነው ምላችሁ። ይሄ ነገር ካልገባችሁ እግዚአብሔርን መያዝ እግዚአብሔርን ማወቅ እንዴት አይነት ረፍት መሰላችሁ የሚሰጣችሁ። ለማወቅ ስትጓጉ ራሱ እና ትላንት እግዚአብሔርን ያላወቅኳቸው ጊዜያቶች ይጸጽተኛል። እኔ ሌላ የሚጸጽተኝ ነገር የለምና ዛሬ በልቤ ውስጥ ያለው የእግዚአብሔር ፍቅር እንዴት መሐሪ እንደሆነ ለእኔ የሆነልኝን ሳስብ የምር ነው መላችሁ ማለት ነው። የምር ሁሌ አለቅሳለሁ ጌታም እና እግዚአብሔርን ያዙ። ምንም ነገር አያሸንፋችሁም እግዚአብሔርን ከያዛችሁ ማለት ነው። በሄደው አታዝኑም፣ በመጣው አትገረሙ።
ሁሌ እግዚአብሔር ከእናንተ ጋር ነውና እግዚአብሔር ልቦና ይስጠን፣ ለሁላችንም ይገለጽልን። አመሰግናለሁ።